ሲጀመር ነው ወደዚህ ቆይ እንዴ ቆይ ተረጋ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ ዛሬ አይደለማ ቆየ መብቴ ነው ቆየ ዛሬ አይደለም ነው አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም መብቴ ነው ደግሞ ገና ሲገባ ሰምተህ የኔ አባት እንደሚያው እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልጊ ነው የኔ አባት ማለት እኔ ያስቀረሽ የኔ ባል ምን ሆነሽ ነው ሰማኝማ ነው እኔ በደንብ አረጋግጬ ልንገር ነገር በግልጽ ነገር ትናንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ እኔ አስቤበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ድራማዎቹ ሊያልቅ ነው። ለማንኛውም እንደ ዛሬ ፈታ ብዬ አላውቅም እውነት ለመናገር። ለማንኛውም ድራማ መሆኑ ሁላችሁም ዛሬ ላይ በደንብ ይገባችኋል ብዬ አስባለሁ እውነት ለመናገር። ለማንኛውም ደስ ብሎኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ ማለት ነው የኔ ውዶች ማለት ነው። እንግዲህ ዛሬ ቤተሰብ ዛሬ በሳቅ የጨረስኩ ቪዲዮ ማለት ነው። እና አይ ሩታ የኔ አንበሳ ማለት ነው እውነት ለመናገር ሩታ እንደዚህ ያደረገችበት ምክንያት ለምን እንደሆነ ታውቃላችሁ? ሄርሜላን ለማናደድ ነው። ምክንያቱ ብዙ ነገር ስታደርጓ ነበረችና በሄርሜላ እል ነው እዚህ ውስጥ የገባችው ማለት ነው። እና ለማንኛውም አብርሽና ሩታ ከዚህ ድራማ ሊወጡ ነው። አንደኛ ነገር በጣም ተመልካችም እየሰደበ ብዙ ነገር እያደረጉ ስለሆነ ለተመልካች ብሎ ነው መሰለኝ ይሄ ነገር መጨረሻ ላይ አሁን ሊያልቅ መጨረሻ ላይ ደርሰዋል። እና ለማንኛውም እኛ የሩታና የአብርሽ ሰላም ነው የምንፈልገው። ሁለቱ ቢታረቁ እኛ ችግር የለብንም። እውነት ለመናገር ደግሞ ሩታ የልጅ እናት ናት፣ ጋው ሚስት ናት። ሩታ እዚህ ምርጫ ውስጥ የምትገባ ሴት አይደለችም እውነት ለመናገር ማለት ነው። እና ሄርሜላ ደነገጠች። በቃ ሩታ እንዴት እንዳደረገችው ታውቃላችሁ? እንዴ ተናደደች እኮ ደግሞ የአቤላ ማሽቃበጥ ዛሬ ነው እንዴ ባልሽ መሆኑሽን የምታውቂ አላለችም? ውሽምት ለማንኛውም ሄርሜላ አለቀሰች፣ ቤተሰብ አዘነች። እንደ ጭራሽ ከዚህ ሀገር ይዤ ወጥቼ እንቁላል እንደማደርግ እርግጠኛ። በምን እንቁላል የምታደርግ አልጋ ላይ ለመተኛት ነው? አልጋ ላይ ለመስተኛት ነው ወይስ ምንድን ነው? ያልገባኝም ቤተሰብ ማለት ነው። ለማንኛውም ድራማቸው ሊያልቅ ነው። እኔ ሩታና አብርሽ እንዳይለያዩ አልፈልግም እውነት ለመናገር። ሩታም እኮ ብላለች ሁሉም ነገር ትቻለሁ፣ በቃ አሁን ላይ ደግሞ የልጅም አባት ነው። ከዛ በቃ ከኔ ጋር ነው መኖር የምትፈልግ፣ ከኔ ጋር ነው መኖር ያለበት። ስለዚህ እኔ ወይስ እሷ ነው የምትመርጠው? እስኪ ሀሳብክሽ ሼር አድርጋልኝ እያለች ነበረ። ንገሯት እኔ ወይስ እሷ ነው የምትመርጠው ስትል፣ አብርሽ ቆይ ለምንድን ነው ቆፍጠና ይሉን ቤተሰብ ማለት ነው። አንገቱን ተቀርቅሮ እኮ መሬት ላይ ጥሎ ነው የጠፋ ማለት ነው። አንገቱ እንደተቀረቀረ ማለት ነው፣ ምንም መልስ ሳይናገር ማለት ነው። እውነት ለመናገር ሩታ እንደዚህ ያደረገችበት ምክንያት ምን እንደሆነ ታውቃላችሁ? ሄርሜላ ለማናደድ ነው እውነት ለመናገር ማለት ነው። የኔ ባልሽ መሆኑን ዛሬ ነው የምታውቂ? አዎ ብላለች ሩታ። ይኸው ማንኛውን ሰው መቼም ባልና ሚስት ሲሆኑ መጣላት አለ፣ ብዙ ነገር ይኖራል፣ መልሶ መታረቅም አለ አለችው። ሄርሜላ እንዴት እንደተናደደችው ጌታ ወይ! ልታለቅሰው ምንም አልቀረም ማለት ነው እውነት ለመናገር።
እንግዲህ እኛ የምንፈልገው የእናንተ ሰላም። ሁላችሁም እንግዲህ የሄርሜላ ቡችሎች አይዟችሁ፣ ነፍሴ ማራችሁ። ዝሙት የምታበረታቱ አይዟችሁ። እንደ ሄርሜላ የሰውን ባል የምትቀሙ ሰዎች ናችሁ። እንግዲህ ሄርሜላ በሰው ባል ላይ እንግዲህ እንጃ እንደሷ በህይወትም አይቼ አላውቅም። ለመናገር እውነት በድራማም ቢሆን በጣም የሚደብር ስራ ነው። ምክንያቱ እንደፈለገችው ከሱ ጋር ውሃ ውስጥ ገብታ ስትታጠባ የፍቅር ስትጫወታ ሲጀመር ደግሞ ሩታ ምርጫ ውስጥ የምትገባ ሴት አይደለችም። እውነት ለመናገር ሚስቱ ናት፣ ባለቤት ናት፣ የእሱ ባለቤት ናት፣ የልጅ እናት ናት። ሩታ እዚህ ምርጫ ውስጥ የምትገባ ሴት አይደለችም። ትላንትና በመጣች ሴት ማለት ነው። እውነት ለመናገር እዚህ ጋር እንግዲህ አብርሽ ሁለታችሁም አልፈልጉም፣ በቃ ሁሉም ነገር አልፈልጉም። እንዴት ይላል? ማመረጥማ አለበት እንዴ? ወይስ ውሽምት ትላንትና የመጣችው ውሽምት ነው መመረጥ አለበት ወይስ የልጅ እናት ነው መመረጥ አለበት ማለት ነው? እኔ ከዚህ ሁሉ ሄርሜላ አንቺ ውጭልኝ፣ እኔ አልፈልግም፣ አንቺ የሰጣሽን ስጦታሽን አልፈልጉም ብዬ መልሼ ነው የምሰጠው። እውነት ለመናገር ሰዓት አይደለም ለእሱ ስጦታ የሰጣችሁን ይኸው አውልቅቼ ለእሷ መልስለታለሁ ስጦታ። በሱ እሷ የምትፈልገው በቆሳቆስ ነው ወደ ራሱ ለማድረግ የምትፈልገው ማለት ነው። እና አረ በጣም ነው የሚደብረው እውነት ለመናገር። እና እኔ አብርሽ ቢሆን ምንም አንገትን አልቀረቅርም። ሩታ በቃ ወደ ራሷ ወደ ትዳሯ መመለስ ስለምትፈልገው እኔ ሁሉም ነገር ትቼ የልጅ እናት ነው የሚመርጠው እኔ ቢሆን ማለት ነው። ምንድን ነው ሀሳቡ ሼር ሳያደርግ እኮ ነው በቃ እናንተ ሁለታችሁንም አልፈልግም ብሎ ራሱን እንጂ ተጨናንቆ ነው ከዚህ ሁለቱ መሀል ወጣ ማለት ነው። እንግዲህ ሩታ ይረጋጋል። ስለዚህ ከኔ ጋር ነው የሚሆነው፣ የምትፈልግ ቦታ ወስዳለሁ ምናምን እያለች ነበረች ለሄርሜላ ማለት ነው። ሄርሜላ ተናዳለች። እንግዲህ ተቃጠለች። እንግዲህ አቤልና ሄርሜላ ለምንድን ነው የማትጋቡ? ተጋቡ። ሄርሜላና ማን ነው የሚባለው አቤላ ተብዩ ማለት ነው። ተጋቡ። እናንተ እኮ ትመሳሰላላችሁ። ጌታ ተጋቡ፣ ተዳመሩ። ይህ ነውር እኮ ነው። የሰው ባለ መታ እኮ ነው አሁን የበጠበጠችው ያለችው ማለት ነው። እና በጣም አስገርሞኛል እውነት ለመናገር ሩታዬ፣ የኔ አቃጣይ፣ የኔ ሞዴሊስት፣ የኔ አርቲስት ማለት ነው። እንዴት እንዳቃጠለችው ደግሞ አብርሽና እቺ ውሽሚት ሄርሜላ ማለት ነው አይመጣጠኑ። እውነት ለመናገር ሄርሜላ በጣም ትልቅ ናት። እውነት ለመናገር ይመሳሰላሉ። የሆነ በቃ አረጀችብኝ። ለምን እንደሆነች አላውቅም። እንደው የመጣች አካባቢ ይሻላል። አሁን ላይ በጣም ነው ያረጀችብኝ። ወይስ ለእኔ ነው ወይስ ለእናንተ ነው? ቤተሰብ እስኪ ንገሩን በኮሜንት ማለት ነው። ሄርሜላ በጣም ትልቅ ሴት የሆነችብኝ፣ አረጀችብኝ ወይስ አይኔ ነው? እስኪ በኮሜንት ንገሩን። እግዚአብሔርን ጻፉልኝ በኮሜንት ማለት ነው። አላረጀችው። ሩታና አብርሽ ደግሞ በጣም ነው የሚያምሩ አንድ ላይ ሲሆኑ ማለት ነው። ሩታና አብርሽ ይመጣጠናሉ በእኩል ነው ሁለቱም። ሩታም ልጅ ናት፣ አብርሽም ልጅ ነው። በቃ ሁለቱ ይመሳሰላሉ። ሩታና አብርሽ አሁን አንድ ላይ ሲሆኑ በጣም ነው የሚያምሩ። ሄርሜላ እኮ ትልቅ ሴት የሆናት እግዚአብሔርን ደግሞ ሲጀምር ሩታ ምርጫ ውስጥ የምትገባ ሴት አይደለችም። እነሱ ናችሁ ምረጣ አሉ እንጂ አብርሽ እኮ አልመረጠም። ለመናገር ምርጫ ውስጥ የምትገባ ሴት አይደለችም ብሏል ባለፈው። ሩታ ይቀጫውታ ናት እንደ ሩታ ይቀጫውታ ሚስቴ አይደለችም ማለት እኮ ባለፈው ተነግሯል። ስለዚህ ሩታ ምርጫ ውስጥ የምትገባ ሴት አይደለችም። ሁሉም ነገር እንግዲህ ሁሉም ነገር ትቻለው። አንደኛ የልጅ አባት ነክ። ከዛ እኔ እኮ አንዳንዴ ተናድጄ ነው እንደዚህ ነገር ማደርገው እንጂ ከልቤ አይደለም። በጣም ነው ወድክ የኔ ባል አልቻት እኮ ሩታ ምን ትሆን አላውቅም። አይ ውሽም ነፍሴ ማር በቃ ጥግሽን ያዥ ጥርግ በይ ከሰው ህይወት ጥርግ በይ። ከአሁን በኋላ አብርሽና ሩታ ይታረቃሉ ብዬ አስባለሁ። ቤተሰብ ለማንኛውም የግሬስ ፋሚሊ እንኳን ደስ አላችሁ። የኛ ልጆች ልታረቆልን ነው። ድራማችሁ አለቀ። 1 ዓመት ሊሆን ነው ድራማችሁ እንግዲህ ሊያልቅ ነው። ሁሉም ሰው ስለሰለቸ ይሄ ነገር ሊያቆሙ ነው። ውሽምት የት እንደምትገባ አናውቅም። እንግዲህ አይዞሽ ውሽምት፣ አይዞሽ የኔ እናት፣ አይዞሽ። ሰው ባለ ፊት ብለሽ በጣም ነውር ነው።
በተለይ ቡዝዬ ዛሬ እንዴት እንደሰደበች ፈጣሪ ወይኔ አፈርኩ ማለት ነው። አፈርኩ። አንቺ የእሱ ቤተሰብ ሳይፈልግሽ እንዴት ነው ከሰው ባል ላይ አልወጣም እምትይ? እሱም ቤተሰቦቻችን አሰድቦናል። እሷ ደግሞ ወዮ እኔ ሄርሜላ ቢሆን እኔ ሞታለሁ። እግዚአብሔርን እንደዚህ ነገር ውስጥ አልገባም። የተጨማለቀ ነገር ውስጥ አልገባም። በጣም እኮ ነው የተጨማለቀችው። ራቆቷ እኮ ነው ለሚዲያ ሁሉም አሳልፋ የሰጣችው ማለት ነው። የእሷ ነገር ያሳፍራ። እውነት ቤተሰቦቿ የእሱ ቤተሰቦች እሷን እስከሚጠሉ ድረስ አስባቸዋል። ሩታን በጣም እንደሚወዱ ሁሉም የታወቀ ነው እውነት ለመናገር። ስለዚህ ሴት ልጅ ክብሯን ስትጠብቅ ደስ ይላል። እሷ ግን ራቆቷ ሙሉ ሶስቱ ጎረምሳ መሀል ውስጥ ገብታ ቂጧን ድረስ ስታሳይ ነበረች። ዳቦ ድረስ እስከምታይ ድረስ አስባቸው። ኧረ በጣም ነው የሚያሳፍረች። ቤተሰብ የላትም። ቤተሰብ ቢኖራት እንደዚህ አታደርጉም። ሚዲያ ላይ ስጋን አትሸጣም ነበር እውነት ለመናገር። እቺ የለመደች ናት እውነት ለመናገር። ስለዚህ ሩታ ደግሞ ከእሷ ጋር አትመጣጠም። ሩታ እናቴ ራሷን የምትጠብቅ ጀግና ሴት ናት። ሴት ልጅ ራሷን ስትጠብቅ ደስ ስላለ፣ ስለዚህ ሩታ ባላውን ለራሷ ልታደርግ ስለሆነ ወደ ራሷ ትዳሯን ስለምትፈልገው ለእሷ ብላ ትዳሯን በትና ስለማትሄድ ይኸው ሁሉም ነገር ይስተካከላል ብላለች። እንግዲህ ሄርሜላ ዛሬ አበደች፣ ራሷን ታጠፋለች ብዬ አስባለሁ። ቤተሰብ በዚህ ሁኔታ ታይ። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ አድርጉ።